የክልላችን ኢኮኖሚ 50% ጀነሬት የሚደረገው ከግብርና ነው። ይሄ እንደሆነ ተስማምተንበት ያደረ ጉዳይ ነው ማለት ነው። ይሄን ጂዲፒ ለማሳካትና የአምስት ዓመቱ በክልላችን የተለመውን የ2018 እቅድ ለማሳካት ሁለት ተግባራት የመስራት ቁልፍ ነው ማለት ነው። መስኖና ተፈጥሮ ሀብት ላይ በዞን 33543 ሄክታር መሬት በዚህ ዓመት በመስኖ እናለማለን። ከዚህ ውስጥ 62% ወይም 21 ሄክታር መሬት በበጋ ስንዴ መስኖ እናለማለን ማለት ነው። ስንዴ እንደ ዞን በዚህ ዓመት እናመርታለን ማለት ነው። ይሄን ለማድረግ ፍጻሜ ማዘጋጀት ንቅናቄ መድረክ ማዘጋጀት ወሳኝ ሆኖ ስለተገኘ አንዱ ቁልፍ የምንመክርበት ከመስኖ ጋር ተያይዞ ያለው ጉዳይ ነውና በዚህ ዙሪያ ዝርዝር ነገር ይቀርባል ማለት ነው። ሁለተኛው የምንወያይበት ተፋሰስ ልማት ነው። ምርትና ምርታማነትን ለመጨመር የአፈር ለምነት ግድ ነው። አሁን ላይ እየተቸገርን ያለ ነው መሬት በአግባቡ እያለማን ያልሆነውና ከፓኬጅ በላይ ማዳበሪያ ኬሚካል ማዳበሪያ እየተጠቀሙ ያለ የተቀናጀ ተፋሰስ ልማትን እየሰራ እስካልሆነ ነው ማለት ነው። የአፈር ክለት የአፈር መሸርሸር በየዓመቱ እየጨመረ ነው። ይሄን ለማስቀረት የተቀናጀ ተፋሰስ ልማት መስራት በጣም ተገቢ ነው። በዚህ ዓመት 466 ተፋሰሶችን በተቀናጀ መንገድ ስራ እንሰራለን። ከዚህ ውስጥ 4 አዲስ ተፋሰሶች ይሆኑናል። ሌላው በደንብ አድርገን እንሰራው ማለት ነው። በመሆኑም ሁለቱ ቁልፍ ተግባር ስለሆኑ የሚመለከተውን አካል ጠርተን የንቅናቄ መድረክ ማካሄድ ያስፈልጋል ማለት ነው። ይህ ተግባር በግብርና መዋቅር ብቻ የሚሰራ አይደለም። ፓርቲና አስተዳዳሪ ስናመጣ የእናንተ ኢንተርቬንሽን ከፍ ያለ መሆኑ መታወቅ መቻል አለበት ማለት ነው። የንቅናቄ መድረክ ያደረገን በዛ በኩል ነው። ባለፈው መስከረም እንደ ተቋም እቅድ ዝግጅት የ2018 በጥሩ ሁኔታ አካሂደናል። ከዛ በተጨማሪ ነው ይሄ ተግባር በጋራ የሚሰራና ማህበረሰቡን እናነቃቅበት ተግባር ስለሆነ የንቅናቄ መድረክ ያስፈልገውና ክቡር አስተዳዳሪዎችና ፓርቲ ኃላፊዎች በሚቀርበው ሰነድ መሰረትና በኋላ በሚሰጠው አቅጣጫ መሰረት ሁለቱም ተግባር በውጤታማነት እንድትፈጽሙልን በዚህ አጋጣሚ ጥሪዬን አስተላልፋለሁ።